እንግዲህ ተከታታይ ድራማ እንግዲህ በክፍል 40 ነው እንግዲህ ከቻሉት በክፍል 40 ላይ እንግዲህ ሀና የራሷን ፎቶ አይተዋለች ወይንም ደግሞ አግኝተዋለች። ግን ባየችው ሰዓት እጅግ በጣም ነው የደነገጠችው። እንግዲህ በጣም ቤት ውስጥ ግራ ተጋብታ ትገኛለች። ምክንያቱም መስቀሏና እንዲሁም ደግሞ የልጅነቷ ፎቶዎቿ የልጅነቷን ነገሮች የሚያስታውሱ ፎቶዎቹ ጠፍቷት ግራ ተጋብታ ነበር። እንዲሁም ደግሞ ኖላዊ አባቷም እጅግ በጣም ተጨንቆ ይገኛል። ፎቶዎቿ የት እንደሄደና መስቀሏ የት እንደሄደ እጅግ በጣም ሲፈልጉት ነበር። በስተመጨረሻም እንግዲህ አግኝተዋለች ማለት ነው። ያ ማለት እንግዲህ ሀሴት ማን እንደሆነች አውቃለች። እንዲሁም ደግሞ የወይዘሮ ሜላት ልጅ መሆኗንም አረጋግጣለች። ይህን ስታውቅ ግን እጅግ በጣም ነበር እየደነገጠችው። እንግዲህ ወደዚያ ቤት መጀመሪያ በቤት ሰራተኝነት መታ እንዲሁም ደግሞ ከጊዜ በኋላ ስትሰራበት ከነበረችው ቤት ላይ እንግዲህ እርግብ ከመጣች በኋላ ነገሮቹ ተቀያይሯል። እሷም ግራ ገብቷታል። በህይወቴ ላይ ምን እየተካሄደ እንደሆነ አላቅም፣ ግን እጅግ በጣም ግራ ተጋብቻለሁ በማለት እንግዲህ እያለቀሰች የተለያዩ ነገሮች እንግዲህ እየታየባት ይገኛል። ምንድን ነው በማለት እንግዲህ ሰላምዬም እንዲሁም ደግሞ ወይዘሮ ሜላትም ቀረብ ብለው ጠይቀዋት ነበረ። ሰላምም መሆኖች ነው እንደዚህ በጣም ግራ የምትጋቢው? ምንድን ነው ያስጨነቀሽ? የአባትሽ ጉዳይ ነው ወይ በማለትም ጠይቃት ነበረ። ግን ደግሞ የአባቷ ጉዳይ እንዳልሆነና ስለ ራሷ ስለ ህይወቴ ብቻ አላቅም፣ በህይወቴ የሆነ ነገር እየተፈጸመ ነው፣ እኔ ግን ግራ ገብቶኛል፣ ጨንቆኛል በማለት እንግዲህ ለሰላምዬም አካፍላት ነበረ። እና ያው ከነ ወይዘሮ ሜላት ክላስ እንግዲህ በመግባት ጭር ሲል በመግባት እሷ ፎቶውንና እንዲሁም ደግሞ መስቀሏን እየፈለገች ትገኛለች። እንዲሁም ደግሞ ወይዘሮ ሜላትም ደርሳባት ነበረ። በደረሰችባት ሰዓትም እጅግ በጣም ነበር እየተርበተበተችው። ምንድን ነው የምትሰሪው? ምንድን ነው የምትፈልጊው? አንቺ ጥሩ ልጅ አልነበርሽ ወይ? ልሰርቂ ነው? እርግብ ያለችኝማ እውነቷን ነው። ስለዚህ አንቺ ሌባ ሆነሻል፣ ልሰርቂ ነው ወይ በማለት እንግዲህ ወይዘሮ ሜላትም ሀናን እንደዚህ ብላታለች። ሀና እጅግ በጣም ነው የደነገጠችው። እኔ ምንም አልሰርቅም፣ ለምንስ እንደዚህ ትይኛለች በማለት እንግዲህ ትታት ወጥታ ነበረ። ሌላው እንግዲህ ተምቹ ያው ፎቶውንና እንዲሁም ደግሞ መስቀሏን ሰርቆ ስለሰጠ ከተዋዋሉት ከነ ሜላት ጓደኛ እንግዲህ ብሩን ሰጥተዋለች ማለት ነው። ምክንያቱም ያን ነገር ሰርቆ እንዲሰጣትና ሀናን ፎቶዎቹንና መስቀሏን ሰርቆ ስለሰጣት ቃል የገባችለት ብር ነበረ። ያን ብር እንግዲህ ከወይዘሮ ሜላት ተቀብለው ለተምቹ እንደሰጡት እንግዲህ አይተናል። ብሩን የተቀበሉበት ምክንያት እንግዲህ እርግብ እናቷ ብር እፈልጋለሁ በማለት ከወይዘሮ ሜላት ብር ተቀብላ አንስታም እንዲሁም ለወይዘሮ ሜላት ጓደኛ እንደሰጠቻት እንግዲህ አይተናል ማለት ነው። የገንዛ ጓደኛዋ እንግዲህ ስንት ነገር የምታማክራት ይብን ራሱ ልጄ እርግብ ትናንትና መታ አሁን ላይ ግን 50 ሺህ ብር እፈልጋለሁ በማለት ጠየቀችኝ በማለት ስትነግራት ራሱ እንዴት ገና ከመንጣቷ እንዴት እንደዚህ አይነት ብር ያክል ይሄን ያክል ብዙ ብር እንዴት ትጠይቅሻለች? አንቺስ እንዴት ትሰጪዋታለሽ? በማለት እንግዲህ ጓደኛዋን ራሷ በራሷ እንትን እያለቻት እየመነተፈቻት ራሷ ልመክራት ትሞክራለች ማለት ነው። እና እኔ ከልጅ ምንም ነገር አይበልጥብኝም፣ ብር ነው እሰጣታለሁ በማለት እንግዲህ ያው ለእርግብ እንደሰጠቻት 50 ሺህ ብር ጠይቃት እንዲሁም ደግሞ 70 ሺህ ብር አድርጋ እንደሰጠቻት አይተናል ማለት ነው። ያንን ብር እንግዲህ ለተምቹ ወስደው እንግዲህ ከፍለውታል። ተምቹም የተከፈለውን ብር ደግሞ ለአሴር አምቶ ሰጥቶታል። ምክንያቱም የት ነው ያገኘኸው በማለት እንግዲህ አሴርም ጠይቆት ነበረ። የት እንዳመጣሁት ብሩን እንድጠይቀኝ አልፈልግም፣ ግን ደግሞ ለፋዘር መታከሚያ መጨመሪያ ይሆንሃል በማለት እንግዲህ ለአሴር ሰጥቶታል። አሴር ግን ይህን ብር ግን ሰርቀህ አምተው ከሆነ ግን በፍጹም እኔ አልቀበልህም፣ እንደዚህ አይነት ነገሮችም እንድሰራም አልፈልግም በማለት እንግዲህ ለተምቹ አስጠንቅቆታል። እሱም ደግሞ የትም ላንጠው የትም አሁን ብሩን ተቀበለኝ በማለት ብሩ ግን ስለሚያስፈልገው እንግዲህ አሴር ተቀብሎታል። ስለ ብሩ ጉዳይና የት እንደመጣ ግን ወደፊት የምናወራበት ይሆናል በማለት እንግዲህ ብሩን ተቀብሎ እንዲሁም ወደ ኖላዊ እንደሄደ ሁላችንም አይተናል። ሰላምዬም እንደዚሁ ለአሴር ብር ሰጥተዋለች።
ኖላዊ መታከሚያ ማለት ነው 70 ሺህ ብር እሷም ያጠራቀመችውን ሰጥተዋለች። ሌላ ደግሞ እንጨምራለን። ስለዚህ ይሄ ሁሉ ሆኖ አሁን ሕክምናውን መጀመር እንችላለን በማለት እንግዲህ ይህን ነገር አስበው እንግዲህ ወደ ፋዘር እንደሄድና ማሳከም እንደሚፈልጉ በእርግጠኝነት ከሀና ጋር የደወለው ነገሮቹን እንዳገኘና ብር ስላገኘ ሕክምናውን ፋዘር መጀመር እንዳለባት በእርግጠኝነት ሊነግራት ነው ብዬ ተስፋ አደርጋለሁ። ያው እርግብ እንግዲህ ሀናን ስታስጠነቅቃትም አይተናል። ምክንያቱም እንደዚህ ስራሽን ትተሽ ክላስ እየሄድሽ የምትፈልጊውን ነገር አርፈሽ መተው አለብሽ። ካለዚያ ግን እዚህ ቤት ምንጥቅ አርጌ እንድትወጭ ነው ማደርግሽ። ግን ደግሞ ስራሽን ብትሰሪ ይሻልሻል። ስራሽን የማሰሪ ከሆነ ህይወትሽን የቁም ስቃይ ነው የማደርግልሽ በማለት እንግዲህ ሀናን ተናግራታለች። እርግብ እኔ ምን አድርጊያት ነው እንደዚህ የምትለኝ? ምን አይነቷ ሰይጣን ነሽ? በማለት ራሱ ሀና ስትናገራት ነበረ። በስተመጨረሻም እንግዲህ ወይዘሮ ሜላትም እንዲሁ ሀናን ጠርታት ነበረ። ሀናን ጠርታት ወደ ክላሷ በሄደችበት ሰዓት ሰሞኑን ልክ አይደለሽም፣ ምንድን ነው እንደዚህ ግራ የገባሽ? እስኪ ቁጭ በይና እናውራ በማለት እንግዲህ ወደ ክላሷ ጠርታት ነበረ። እንግዲህ ሀናም እኔ ምንም አልሆንኩም በማለት ትመልሳለች። የሆነ ነገርማ ሆነሻል፣ እኛ በሌለንበት ክላስ ስትፈትሽ ነው የምትውይው። ምንድን ነው የፈለግሽው ነገር? ለምን አትነግሪኝም? ደግሞ አንቺ አትሰርቂም፣ ትሰርቂያለሽ እንዳልልሽ አንቺ በእርግጠኝነት አትሰርቂም። አባትሽ ታሞብሻል ወይ መሆንሽ ነው በማለት እንግዲህ ጠጋ ብላ ጠይቃት ነበረ ወይዘሮ ሜላት። በቃ እሺ ልንገርሽ፣ እኔ እኮ ላለመንገርና እንዴት ብዬ እንደምነግርሽ ግራ ስለገባኝ ነው በማለት እሺ ንገሪኝ የፈለግሽውን ነገር በማለት እንግዲህ ወይዘሮ ሜላት መልሳላታለች። የሀሴትን ፎቶ እስኪ ያሳዩ ለማየት ፈልጌ ብዙ ጊዜ ሞክሬ ነበረ፣ ግን ደግሞ አልቻልኩም። እርግብ ከመጣች ጀምሮ እኔ ህይወቴ ብዙም ስለ ህይወቴ እየተጨነኩ ነው። በቃ ግራ ገብቶኛል፣ በተለይ እርግብ ከመጣች በኋላ። ስለዚህ እባክሽን የሀሴትን ፎቶ እንድታሳየኝ እፈልጋለሁ በማለት እንግዲህ ሀና ለወይዘሮ ሜላት ጠይቃታለች። ወይዘሮ ሜላትም ለምንድን ነው የማሳይሽ? ግን ደግሞ በደስታ አሳይሻለሁ። ለምንድን ነውስ እንደዚህ ከምትፈልጊና እንደዚህ ከምታደርጊ ለምን ቀጥታ እኔን አልጠየቅሽኝም? እኔ እኮ ሰላምዬ ስላስቸገረችኝ ቆልፌ አስቀምጨው ነው በማለት እንግዲህ ፎቶውን ካለበት ቦታ አንስታ ወይዘሮ ሜላት ስታሳያት እጅግ በጣም ነበር ሀና የደነገጠችው። ደንግጣ ወይኔ በማለት መቀመጥ መነሳት በጣም ደንግጣለች። ምክንያቱም እንግዲህ ራሷን ሀሴትን ራሷ ስለሆነች የወይዘሮ ሜላት ልጅ ሀና ስለሆነች ራሷን የሜላት ልጅ ሁና ስላገኘችው እጅግ በጣም ደንግጣለች። ምንድን ነው የማየውስ ነገር ልክ ነው ወይ በማለት እጅግ በጣም ተርበትብታ ነበረ። እንዲሁም ደግሞ ስልክም ሲደወልላት ነበረ። ይህን መርበትበቷንና ሁኔታዋን እያዩ ወይዘሮ ሜላት ምንድን ነው የሆንሽው? አሞሻል ወይ? ለምንድን ነው ቁጭ ማትይው? በማለት እንደውም ያመማትና ያዞራት እስከሚመስላት ድረስ ወይዘሮ ሜላት ራሱ ግራ ገብቷታል። እንዲሁም በስተመጨረሻ አሴር ነበር ደውሎላት ነበረ። ሲደውልላት እንግዲህ አባትሽ ነው ያላት። አባቷ ምን እንደሆነና ኖላዊ ምን እንደደረሰበት እንግዲህ የተናገረው ነገር የለም። በእርግጠኝነት የሚያስፈልጋቸውን ብርም ሰብስብ ያለው፣ ስለዚህ ስለሳቸው ማውራት አለብን ወይንም ደግሞ ሕክምና መጀመር አለብን ሌላት ብዬ ነው ማስበው የኔ ማለት ነው። ሀሳቤን ይመስላል። ወደዛ ቤት ደግማ ለስራ ትሄዳለች ሀና ወይንስ ደግሞ ይህን እውነታ እንዳወቀች አርፋ ከአባቷ ጋር ትቀመጣለች? የእሷስ ህይወት ከዚህ በኋላ እንዴት ነው? እሷ እንደሆነችስ የእሷ ፎቶ እንደሆነችስ ለወይዘሮ ሜላትና ለሰላም ትነግራቸዋለች ወይንስ አሁንም ዝም ብላ ስራዋን ትሰራለች የሚለው ነገር እጅግ በጣም ይህን ነገር ለአባቷ ትናገራለች ወይንስ ደግሞ ያየችውን ነገር እንደ ሚስጥር እዛ ትቀመጣለች የሚለው ነገር ምንስ ትወስናለች የሚለው ነገር እጅግ በጣም ያሳስባል። ተምቹ ያደረገው ነገር እጅግ በጣም ስህተት ነው።
ግን ደግሞ በስተመጨረሻ የተሰጠውን ብር አምጥቶ ለኖላዊ ማሳከሚያ በማድረጉ በዚያም ደስ ብሎኛል። እንዲሁም ሀና ፎቶውም ስላየችው እጅግ በጣም ደስ ብሎኛል። ውድ የቻናሌ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። የቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። ባይ ባይ።